ቁርአን 2:232 ሴቶች የወንዶች እርሻ እንደሆነ ይናገራል ከቁርአን። ከዛ አንዴ መረጋጋት ምን ማለት ነው? የወንዶች እርሻዎቻቸው ናቸው ማለት ምን ለማለት ግንዛቤ ገብተዋል? አንተ ንገረኝ እስኪ። ሳትረዳው ጭቆና ነው ማለት አይከብድም። ለማንኛውም ላስረዳቸው። አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ምን ይላል? ኒሳኡ ማነው? ሱረቱል በቀራ ላይ ኒሳኡኩም ሐርሱን ለኩም ይላል። ፈእቱ ሐርሰኩም አና ሽእቱም እያለ ይናገራል። አንዴ ሚዩት አድርገውች ሚስቶቻችሁ ለእናንተ እርሻዎቻችሁ ናቸው ይላል። አሁን እርሻ ናችሁ የሚለው እሱ ነው ጭቆና የመሰለህ አይደለ ብላ ከቺ ብቻ ነገረኝና ላብራራለህ። እሺ ሚስቶቻችሁ እርሻ ናቸው የሚለው ጭቆና መስሎታል እርሱ። ላብራራላችሁና ከዛ ወደ አንጻራዊ እናደርገዋለን። እሺ እርሻ ማለት ነው ማለት ነው። እርሻ ማለት እንዳውም በጣም የሴት ልጅ ክብር የተገለጸበት እንደሆነ ትረዳላችሁ ኢንሻአላህ። እርሻ ብሎ ማለት ለሰው ልጅ ህይወት፣ ለሰው ልጅ የህይወቱን መቀጠያ የሚሆነው መሰረት ማለት ነው። ሰውየው እርሻውን አርሶ ያን የተራበውን የልጆችን ጉሮሮ ሆዳቸውን ይሞላል፣ የእርሱንም የሚስቱንም ይንከባከባል። ለዚያ ምሳሌ ንግግር ነው። በነገራችን ላይ ገብቷል አይደለ? ባል ማን ነው? ገበሬ እርሻውን አርሶ አዝርዕትን ፍራፍሬዎችን በማግኘት ህይወቱን የሚመራበትን ነገር እንደሚያገኝ ሁሉ ባል ከሚስቱ ጋር ተገናኝቶ ደግሞ ልጆችን በማፍራት የህይወቱ ደስታ የሆኑ ነገራቶችን ምንጮችን የሚያገኝባት ነች ማለት ነው። ከዚህ የበለጠ ክብር አለ? ለህይወትህ ትልቅ ደስታ እዚህ ዓለም ላይ መኖር ምንድን ነው? አልማሉ ወልበኑነ ዚነቱል ሐያቲ ዱንያ አላህ ልጆች ናቸው የዚህ ዓለም ውበትና ደስታዎች አለ። አባት ልጆችን እናት ልጆችን በሚወልዱ ጊዜ ምን ያክል ደስታ አላቸው። የዚያ ምንጯና መሰረቷ ሴት ልጅ ነች ብሎ እየገለጸበት ነው። ባልን አላደረገውም። እርሷ ነች የዚህ ነገር ምንጭና መሰረት ብሎ እየገለጸ ነው። ገብቷል አይደል? ይህን ይመስላል እርሻ መባሉ። ይሄ ነገር ጭቆናና ግፍ ከሆነ አንተ እርሻ ተብለሃል እንደ መጽሐፍ ቅዱስ። አንድ ጊዜ ላሳየ ከይቅርታ ጋር እግዚአብሔር በእስልምና አስተምሮት ብቻ ጀስት ለማወቅ የፈለግኩትኝ በእስልምና አስተምሮት ብቻ መልስልኝ። ምክንያቱም አንተ እዚህ ጋር ያለው እስልምና ልታስተምር ስለሆነ በእስልምና አስተምሮት ብቻ መልስልኝ። ጀስት መሰረትን እስልምና ላይ አድርገን። እዚህ ጋር ደግሞ ሌላ አለ። ለምሳሌ የአእምሮ ጥረት አለባቸው ይላል ሰሂህ አልቡካሪ 304 እና ሙስሊም 79 ሰሂህ ሙስሊም 5096 ላይ እሱ ላስረዳሽ የሚለውን ሐዲሱን ላስረዳህ። የአእምሮ ጥረት አይደለም አስረዳለሁ፣ ችግር የለም። በጣም ጥሩ ጥያቄዎች ነው እየጠየቀ ያለው። ምክንያቱም ብዙ ጊዜ ከሌላ እምነት ተከታይ ሴቶች ልጆች በበርካታ ወደ ኢስላም የሚመጡ በአብዛኛው ሴቶች ናቸውና ወንዶችም እንደሚመጡ ሁሉ እነርሱ ወደ ኢስላም እንዳይሄዱባቸው ከሚዘጉባቸው ሐዲሶች መካከል አንደኛው እንዲህ አይነቶቹ ሐዲሶች ናቸውና እንኳን ጠየቅ በጣም ደስ ብሎኛል። እነዚያን እንድናብራራቸው በር ስላገኙን ስለተከፈተ ማለት ነው። ሐዲሱ ምን ይላል? ማ ረአይቱ ሚስል ኒሳ ናቂሰቱ ዐቅል። ነቢያችን ሰለላሁ ዐለይሂ ወሰለም ናቂሰቱ ዐቅል ብለዋል። የአእምሮ ጉድለት ብለው ነው ሰዎች የተረዱት። ለመሆኑ ሴት ልጅ ጎደሎ ነች ወይ የሚለውን እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም ጎደሎ ነች እያሉ ነው ወደሚለው እንመጣለን። በመጀመሪያ ሴት ልጅ ጎደሎ እንዳልሆነች ሙሉ እንደሆነች ኢስላም ያስተምራል። ጉድለት እንዳልሆነ ምስክር መሆን አትችልም እኮ አንድ ወንድ ለሁለት ሴት ነው ኖርማሊ። እና እንዴት ነው የምታስታርቀው? እሱን ለምን እንደሆነ አላህ ይናገራል። ምስክር መሆን አትችልም ሳይሆን ምስክር መሆን ትችላለች። ነገር ግን አንድ ወንድ ሁለት ሴት ይሁን ተብሏል ወይ? አዎ ተብሏል። ነገር ግን ወንድ ራሱ ሁለት ወንድ ይሁን ምስክር ተብሏል። እሱንም አሳይሃለሁ። ጉድለት ስለሆነ ነው ወይ? አይደለም። ወንድ ራሱ ሁለት ይሁን ተብሏል። ጉድለት ነው ትለዋለህ? እሱን አይባልም። ወንድ ራሱ ሁለት ወንድ የሚል የለም። ለአንድ ወንድ ሁለት ሴት ምስክር ነው የሚለው። ወንድ ራሱ ሁለት ምስክር ይሁን ተብሏል እያልኩህ ነው። አላህ ቃል በቃል በቁርአን ላይ ሲናገር እዛው ይሄን ጉዳይ አስመልክቶ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ወንዶችን አስመስክሩ አለ። አንድ ወንድ ምስክር ብቻውን አይበቃም፣ አይቻልም። አንድ ወንድ ምስክር ብቻውን አይበቃም። ሁለት ወንድ መሆን አለበት። ከፈለክ አሳያለሁ ቁርአኑ ላይ አውጥቼ ፈኢን ለም የኩና ረጁለይኒ ፈረጁሉ ወምራአታን። አሁን ግን እዚያ ቦታ ላይ ጉድለት እንዳልሆነ ላስረዳ። እሺ ሴቶች ጎደሎ ተብላችኋል የሚሏችሁ ነገር ሁሉ ውሸት ነው። አንዴ ላስረዳችሁ።
አንደኛ ሐዲሱ ናቅሰቱ ዐቅል የሚለውን እንመጣለን። እርሱም ነው የምንመጣበት። መጀመሪያ ናቅሰቱ ዐቅል፣ ናቅሷ ማለት ሶስት ትርጉም አለው። አንደኛ ነቅሱ ማለት ይሄንን አንደብቃቸውም ጉድለት የሚለው አንደኛ ትርጉሙ ነው ወይ? አዎ ጉድለት የሚለው አንደኛው ትርጉሙ ነው። ነቅሱ ማለት ጉድለት ማለት ነው። ሌላኛ ትርጉሙ ምንድነው? ማነስም ነው። አንድ ነገር ሲጎድልና ሲያነስ ጊዜ ይሄ ለምሳሌ የሆነ ነገር ግማሽ እስኪ አታሳንሰው አንተ እንላለን አይደለ? ካሳነስ ነው እሱ ራሱ ጉድለት ይባላል። አያችሁ አይደለ? መጉደል፣ ማነስ። ልክ እንዲሁ ደግሞ ሶስተኛ ትርጉም ምንድነው? መርሳት። ከመርሳት ጋር በተያያዘ ነው። ምክንያቱም ያ ነገር የሚጎደልና የሚያንስ ነገር ሳይሆን መርሳታቸውን አስመልክቶ ነው ሐዲሱ። ምስክር ጊዜ አንድ ሰው ምስክር ሲመሰክር ጊዜ መርሳቱን አስመልክቶ እንጂ ጉድለቱን አይደለም። ስለዚህ መርሳት እንደሆነ ታዲያ ማን ይፈታልህ? አንተ ከራስህ ነው ወይ የምትፈታው? ሁለት ሴት ከአንድ ወንድ ማን ነው? አንድ ወንድ ይመስክር፣ ሁለት ሴት ይሁን የተባለው መርሳት አስመልክቶ ነው ያልከው አንተ ነህ ወይ? ላ አይደለም። አላህ ሱብሓነሁ ወተዓላ አንድ ወንድና ሁለት ሴት ይሁኑ ያልኩበት ምክንያት በመርሳት ምክንያት ነው ብሎ ቃል በቃል ተናግሮታል። እኔ አይደለሁም የፈታሁት፣ አላህ ራሱ በቁርአን ላይ ነው። እንዳውም በዚሁ ጉዳይ ላይ አስመልክቶ ነው በምስክር ጊዜ አላህ ሱብሓነሁ ወተዓላ ብላክ። ሌላ ይሄንን አሳያለሁ ቁርአን መርሳት እንደሆነ። ሌላ ልታውቀው የሚገባው ነገር በማንኛውም ምስክር ጊዜ አይደለም። በማንኛውም ምስክር ጊዜ አይደለም። በምስክር ጊዜ ይሏቸዋል አይደለ? አይደለም። በማንኛውም ምስክር ጊዜ ሳይሆን በአንዲት የምስክር በአንዲት ነጥብ ላይ ነው። ልብ በሉ። በምን ላይ ከተባለ ገንዘብን በምንበዳደር ጊዜ ማለት ነው። ለምሳሌ እኔ ለአንተ ገንዘብ በማበድርህ ጊዜ የዛኔ ምስክር አድርጓል አላህ፣ በገንዘብ ጊዜ ማለት ነው። የዛኔ ምስክር ስታስመሰክሩ ባለችዋ ጊዜ ብቻ ነው ሁለት ሴትና አንድ ወንድ ይሁን የተባለው። በሸሪያ ፍርድ ቤት፣ በመንግስት በየትኛውም ፍርድ ቤት፣ በሽምግልና ላይ ምናምን ወንድና ሴት እኩል ነው። ይሄን ታውቃላችሁ? እኩል ነው። በሌላኛው ጊዜ ልብ በሉ። ሁለት ይሁን የተባለው በምንድን ነው? አየተ ደይን ላይ ነው። የብድር አያ ነው፣ አንቀጽ ላይ ነው። አሁን እሱን ላሳየው፣ እሱን እያንዳንዱ ከፍቼ አሳያለሁ። አሁን የመጨረሻ የምነግራችሁ ምንድነው? ሴቶች ሙሉ ተብለዋል በእስልምና። ስለዚህ ያ ጉድለት እንዳልሆነ ሐዲሱ ከዚህ ትረዳላችሁ። የት ጋር ሙሉ የተባሉት? ቃል ነቢ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃል ከቲር ወለም የክሙል ሚነ ኒሳ ኢላ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከወንዶች ምሉዕነትን የተጎናጸፉ በርካቶች ናቸው አሉ። ከሴቶችም እንደዚያው ብለው ሴቶችንም አጠቃለሏቸው። ከዚያስ ለናሙናነት ያክል 4 ሙሉ ሴቶች ብለው ገለጿቸው። ማርያምን ማን ነው ደፍሮ ጎደሎ የሚል? ያ ጀማዓ ማርያም አንዷ ሙሉ ሴት ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናገሩ። ኸዲጃ ሙሉ ሴት ነች አሉ። ፋጢማ ሙሉ ሴት ነች አሉ። ማነች ደግሞ የፊርዓውን ሚስት አሲያ ሙሉ ሴት ነች አሉ። አያችሁ፣ ሴቶች ሙሉ ናቸው ለናሙናነት ይሄን ያክል ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረው እንደገና ጎደሎ አይደለም ሐዲሱ ማለት የተፈለገው መርሳቷን አስመልክቶ ነው። አላህ እያለ ያለው ምንድነው? ሁለት ሴት ትሁን ያልኩበት ምክንያት አንዷ በትረሳ ሌላኛዋ እንድታስታውሳት ነው አለ እና ላሳይ ይሄን ያለበትን ምክንያት አንዴ እንደዛ ነው ማለት ነው። ምን አልከኝ? ሉጋስ ለምን እንደዛ ነው? ወንድ አይረሳም? አንዴ ወንድ አይረሳም ማለት አይደለም። አሁን እንዴት እንደሆነ እሱንም ለምን እሱ እንደተባለ አስረዳሃለሁ። እንዳው ምክንያቱ ጉድለት እንዳልሆነ መርሳት እንደሆነ ቃሉን እንድትረዳው ዘንድ ነው። ወንድ ስለምን አልተባለ የሚለውን እናያለን። የጅማዓ አብዛኛው ጊዜ መርሳት የሚለው ራሱ ሴት ልጅ ከእዝነቷ የተነሳ አይተህ ከሆነ በእንትን ጊዜ ማለት ነው በምስክር ጊዜ ሴት ልጅ እዝነቷን መሰረት አድርጋ በቃ የተፈጥሮዋ የእዝነት መሰረት አላትና ያንን አድርጋ ምስክር ጊዜ ልትደብቅ ትችላለች። አንደኛዋ ያንን ነገር ብትዘነጋ ሌላኛዋ እንድታስታውሳት ነው። እንደ ምሳሌ ልስጥህ። አባት ልጁን ወደ ትምህርት ቤት ሄዳለሁ፣ በደንብ ተረዳይ ብላክ፣ ወደ ትምህርት ቤት ሄድ ብሎ ይልከዋል። ከዚያ በኋላ እሱ ወደ ስራ ቦታ ይሄዳል። እናት ያ ልጅ ትምህርት ቤት እንዳልሄደ ታውቃለች። በቃ ሰፈር ሲጫወት ዋለ። ልክ ማታ በሚመጣ ጊዜ አባት የት ነው የሄድከው ብሎ ለፍርድ በሚያቀርበው ጊዜ ልጁ እናት ልጇ እንዳይመታባት ብላ አዝና ራርታ ያንን እውነተኛ ምስክር ትደብቃለች? አትደብቅም? በአብዛኛው ብላክ ሰብአዊነት መገለጫ ነው። ግን በሃይማኖቱ ኖርማሊ አምላክ ነው የሚያወራ ያለው እዛ ጋር። ሴት ልጅ ጎዶሎ ነች ካለ ጎዶሎ ነች ነው። አንዴ ጎዶሎ ነች ካለ ጎዶሎ ነች ብለህ ግግም አትበል። እያስረዳው አይምሮን ክፈተው። ጎዶሎ የሚለው ቃል ስህተት ነው እያልኩ ነው። እሱ ሳይሆን ያለው መርሳትን አስመልክቶ ነው እያለ ነው አላህ እያልኩህ ነው። አንዴ ጃ አውጣና በቃ ይሄንን አሳየው። ከሚዘጋ ምን እናድርግ ልጆች?
ቃል በቃል ብናል አላህ መሰለህ ይኸውልህ በኋላ በተማስረጃውን ጠይቀህ እንዳይዘጋብህ ሊወጣ ስለሆነ እሱ ምንድነው የሚያሳይክ? ቆይ አንዴ ብላክ አንዴ አላህ ምን አለ መጨረሻ ላይ ጎደሎ የሚለውን እንዳትደጋገመው ማለት ነው። ለመጨረሻ ጊዜ አንቀጹን ልንገርህ። አላህ መርሳት ብሎ ቃል በቃል ተናግሮታል። በምስክር ጊዜ ተናገረውን ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ ፈኢን ለም የኩና ረጁለይን ፈረጁሉ ወምረአታን ሚመን ተርደውነ ሚነ ሹሀዳ አን ተضل ኢሕዳሁማ ፈቱዘኪረ ኢሕዳሁማ አልኡኽራ አለ። አንደኛዋ ብትረሳ ሌላኛዋ እንድታስታውሳት አለ። ጎደሎ ስለሆኑ ሁለት ይሁኑ አላለም አላህ ሱብሓነሁ ወተዓላ። አንደኛዋ ብትረሳ ሌላኛዋ እንድታስታውሳት። ሱረቱል በቀራ የመጨረሻው ገጽ ላይ ሁለተኛው ምዕራፍ ላይ ብላክ ከመጨረሻው ገጽ የሁለተኛውን መለስ ብለህ እየው እዚያ ላይ ምክንያቱን አላህ ተናግሯል። ከወንዶቻችሁ አንድ ምስክር ከሴቶች አንድ ሁለት ምስክር ያልኩበት ምክንያት ጎደለ ስለሆነች ሳይሆን አንደኛው ብትረሳ ሌላኛዋ እንድታስታውሳት ብሏል። ሳይዘጋ